ተነስልን ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎችን እናቀርባለን። ሁሌም መርጣችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናውን እናስቀድማለን። በአፍሪካ አጀንዳ 2063 የተቀመጡ ግቦችን ለማሳካት ኢትዮጵያ ወጣቶችን ተጠቃሚ የሚያደርጉ ፖሊሲዎችን ቀርጻ እየሰራች መሆኗን የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ኢትዮጵያም በአርቲፊሻል ኢንተለጀንስ ከተሳታፊነት ወደ መሪነት የሚያሸጋግሩ ተግባራት እያከናወነች መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ሰባተኛው ጠቅላላ ምርጫም ነፃ ፍትሐዊና ገለልተኛ ሆኖ እንዲጠናቀቅ ዳኞች ሚናቸውን በአግባቡ ሊወጡ ይገባል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አሳሰበ። የ24ኛው ሳምንት ስፔን ላሊጋ አንድ ጨዋታ ዛሬ ምሽት ይደረጋል። ከዜናዎቹ ጋር ሰለሞን ጡ መልሳን ነኝ። አብራችሁን ቆዩ። የዓለም ስርዓት ተቀይሯል። ነባሩ በአዲሱ ተተክቷል። ሀገራት ለብሔራዊ ጥቅማቸውና የኃይል ሚዛንን ለማስጠበቅ እየታገሉ ነው። በራስ አቅም መቆም ካልተቻለ ደጋፊም አጋዥም የለም። ኢትዮጵያ ይህን ወጀብ ተሻግረዋለች። ጥያቄው እንዴት የሚለው ነው። ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልህቅ ኢትዮ መልህቅ በኢትዮጵያ ቴሌቪዥን ብቻ ተጠብቃችሁ እንድትከታተሉት እንጋብዛችኋለን። ወደ ቀዳሚው ዜናችን ተሻግረናል። በአፍሪካ አጀንዳ 2063 የተቀመጡ ግቦችን ለማሳካት ኢትዮጵያ ወጣቶችን ተጠቃሚ የሚያደርጉ ፖሊሲዎችን ቀርጻ እየሰራች መሆኗን የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንቱ ይህን ያሉት በአዲስ አበባ እየተካሄደ ባለው የአፍሪካ ቢዝነስ ፎረም ላይ ነው። መቅደስ እንዳለ 9ኛው የአፍሪካ የቢዝነስ ፎረም በአዲስ አበባ መካሄድ ጀምሯል። የአፍሪካን ወጣቶች ኢኮኖሚያዊ ተጠቃሚነት ለማጎልበት አስፈላጊ የሆኑ የፋይናንስ ምንጮች ማፈላለግ የቢዝነስ ፎረሙ ዋና ዓላማ ነው። በፎረሙ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በአፍሪካ አጀንዳ 2063 የተቀመጡ ግቦች ወጣቶችን ተጠቃሚ የሚያደርጉ መሆናቸውን ተናግረዋል። Our agenda 2063 designates young people የአህጉሪቱ 70% የሚሆነው ህዝብ ከ30 ዓመት ዕድሜ ክልል በታች የሚገኝ ወጣት ኃይል እንደመሆኑ ወጣቶች ላይ መስራት ይበጀናል። መስራት ከሚችሉ 362 ሚሊዮን ዜጎች አፍሪካ የሥራ ዕድል መፍጠር የምትችለው ከ151 ሚሊዮን አይበልጥም። ይህ የቁጥር ክፍተት መጥበብ አለበት። ይህ ቁጥር አህጉሪቱ ወጣቶችና ሴቶችን ማዕከል ያደረጉ የክህሎት ግንባታ፣ ሥራ ዕድል ፈጠራና ኢኖቬሽን ላይ መስራት እንዳለባት ቁልጭ አድርጎ ያሳያል። አፍሪካ በቂ የሥራ ዕድል የሚፈጥሩ አምራች ኢንዱስትሪዎች፣ የትራንስፖርት መሠረተ ልማትና ጠንካራ ተቋማት ያሿታል። ኢትዮጵያ ወሳኝ የተባሉ የፖሊሲ እርምጃዎችን በመውሰድ ለወጣቶች ክህሎትን መሰረት ያደረጉ የስራ ዕድሎችን በመፍጠር ላይ እንደምትገኝም አስረድተዋል። ኢትዮጵያ የወጣቶችና ሴቶችን የዲጂታል ክህሎት ፈጠራና ኢኖቬሽን ላይ በትኩረት እየሰራች ነው። ክህሎትን መሰረት ያደረገ የስራ ዕድል ለመፍጠር ወሳኝ የፖሊሲ እርምጃ ወስዳለች። በኢትዮጵያ ከተፈጠሩ የሥራ ዕድሎች 84% የሚሆነው ለወጣቶች ነው። ኢትዮጵያ የስታርታፕ አዋጅ በማውጣት በአነስተኛና መካከለኛ ኢንተርፕራይዞች ወጣቶችን ተጠቃሚ እያደረገች ነው። የዲጂታል 2030 ስትራቴጂና አጽድቃ በመተግበር የአምራችና አገልግሎት ዘርፍን እያዘመነች ነው። በአዲስ አበባ የኮሪደር ልማትና የወንዝ ዳርቻ ፕሮጀክቶች በሺዎች ለሚቆጠሩ ሴቶችና ወጣቶች የሥራ ዕድል ተፈጥሯል። የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ እንደ አህጉር ዓለም አቀፍ የንግድ ተወዳዳሪነትን ለማምጣት የአፍሪካ አህጉራዊ ነጻ የንግድ ቀጠና በተሟላ መልኩ መተግበር ይገባል ብለዋል።
በአፍሪካ የኢኮኖሚ እድገት ለማምጣት የአፍሪካ አህጉራዊ ነፃ የንግድ ቀጠናን ሙሉ ለሙሉ መተግበር ይገባል። አፍሪካ በዓለም የንግድ ስርዓት ንቁ ተሳታፊ ለመሆን የውስጥ የገቢ አቅምን ማሳደግ አለባት። ፈጠራን ማዕከል ያደረጉ የፋይናንስ ምንጮችን ማስፋትና ነፃ የንግድ ቀጠናውን ወደ ሙሉ ትግበራ ማሸጋገር አለባት። የአፍሪካ ኢኮኖሚክ ኮሚሽን በፖሊሲ ትንተና፣ በሌሎችም ጉዳዮች አስፈላጊውን እገዛ ያደርጋል። የአህጉሪቱን ልማት ለማረጋገጥ ታዳሽ ኃይልን፣ የዲጂታል ስርዓትና ክህሎትን ማቀናጀት እንዲሁም ዘርፉን በፋይናንስ መደገፍ ወሳኝ ነው። በፎረሙ ላይ የተለያዩ ሀገራት ኃላፊዎችና ዓለም አቀፍ ተቋማት ተወካዮች ተገኝተው ልምዳቸውን አካፍለዋል። ለ2 ቀናት በሚቆየው በዚህ አህጉር አቀፍ ሁነት ላይ ተያያዥ የምክክር መድረኮችና ሌሎች መርሃ ግብሮች ይካሄዳሉ። ኢትዮጵያ በአርቲፊሻል ኢንተለጀንስ ከተሳታፊነት ወደ መሪነት የሚያሻግሩ ስራዎችን እያከናወነች መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በአዲስ አበባ ዩኒቨርሲቲና በተባበሩት መንግስታት የልማት ፕሮግራም ትብብር የተገነባ ኤአይ ዩኒፖድ የተሰኘ የሰው ሰራሽ አስተውሎት የፈጠራ ስራ ማዕከል ጀምሯል። ሻሸናፊ እንዳለ በዚህ ላይ ዝርዝር ዘገባውን ያቀርበዋል። ወረቀት ላይ ብቻ ሰፍረው ይቀሩ የነበሩ ከሀገር አልፈው አህጉሪቱን የሚሻገሩ የፈጠራ ሀሳቦች ተግባራቸው ሳይለካና ጥቅም ላይ ሳይውሉ ሀሳብ ብቻ ሆነው የቀሩ ፕሮጀክቶች ዛሬ ሁነኛ መፍትሄ ተበጅቶላቸዋል። ሀሳቡ በጥልቀት እንዲመረመር፣ ከእውነታው ጋር እንዲፈተሽ፣ በተግባር እንዲለካና ዘመኑን እንዲዋጅ የሚያደርግ ማዕከልም ተገንብቶላቸዋል። ይህ ኤአይ ዩኒፖድ የተባለ ስያሜ የተሰጠው ማዕከል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት በይፋ ስራ ጀምሯል። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በአዲስ አበባ ዩኒቨርሲቲና በተባበሩት መንግስታት የልማት ፕሮግራም ጥምረት እውን የሆነው ማዕከሉ በዋነኛነት የዩኒቨርሲቲ ተማሪዎች፣ ስታርታፖችና አጥኚዎች ፈጠራና እቅዶቻቸውን እውን እንዲሆኑ የሚያግዝ ነው። ማዕከሉ ለኢትዮጵያ የአርቲፊሻል ኢንተለጀንስ ጉዞ አዲስ ምዕራፍ የከፈተ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ተናግረዋል። The launch of the Artificial Intelligence Unipod powered by the Timbuktu Initiative በተባበሩት መንግስታት የልማት ድርጅት ቲምቢክቱ በተሰኘው ኢኒሼቲቭ ስር በይፋ የተጀመረው ይህ ኤአይ ዩኒፖድ ማዕከል ኢትዮጵያ በሰው ሰራሽ አስተውሎት ዘመን እንደ ተመልካች ሳይሆን እንደ ገንቢ፣ እንደ አስተዋጽኦ አድራጊና እንደ መሪ ወደፊት የምትራመድበት አዲስ ምዕራፍ የከፈተ ነው። ራዕዩ ግልጽ ነው። ወጣቶቻችን በተግባራዊ የሰው ሰራሽ አስተውሎት ክህሎት ማብቃት፣ ምርምርን ወደ ተግባራዊ ንግድ መቀየር፣ ብሩህ ሀሳቦችን ወደ ሰፋፊ መፍትሄዎች ማሸጋገር እንዲሁም ለአፍሪካውያን የተሰሩ ቴክኖሎጂዎችን ገንብቶ ለዓለም ማጋራት ነው። ይህ ብሔራዊ ክንውን ብቻ ሳይሆን አህጉራዊ የተልዕኮ መገለጫም ነው። Scalable solutions 3 ተቋማት ለአንድ ዓላማ በጋራ መቆማቸውን ያደነቁት ምክትል ጠቅላይ ሚኒስትሩ ይህም ከዘመኑ ጋር ለመወዳደር የሚያስችል አቅምን የሚፈጥር ከተሳታፊነት ወደ መሪነት የሚያሻግር መሆኑን ጠቁመዋል። In the 21st century, sovereignty በ21ኛው ክፍለ ዘመን ሉዓላዊነት ትርጉሙ የተቀየረ ነው። በድንበር ብቻ የሚወሰን አይደለም። ይልቁንም በመረጃው ባለቤት ማንነት፣ በአልጎሪዝሙ ጸሐፊና ቴክኖሎጂውን በሚቀምረው ላይ መሰረት የሚያደርግ ነው። ይህ ኤአይ ዩኒፖድ ኢትዮጵያ ቴክኖሎጂን ከመጠቀም ወደ ቴክኖሎጂ ፈጣሪነት፣ ዓለም አቀፍ መሳሪያዎችን ከመላመድ ወደ ስራ ዲዛይን እንዲሁም በዲጂታል ኢኮኖሚ ውስጥ ተሳታፊ ከመሆን ወደ መሪነት የምታደርገውን ሽግግር ያመላክታል። ይህ ከዲጂታል ኢትዮጵያ 2030ና ከሀገር በቀል ኢኮኖሚ ሪፎርም አጀንዳ ጋር ይጣጣማል። ከሁሉም በላይ ግን በትልቁ ሀብታችን ማለትም በሰዎቻችን ላይ የሚደረግ ኢንቨስትመንት ነው። ኢትዮጵያን የአፍሪካ የአርቲፊሻል ኢንተለጀንስ ማዕከል ለማድረግ ዘርፈ ብዙ ስራዎች መሰራታቸውን የተናገሩት የአርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ማዕከሉ ጅምሩን ወደፊት ለማሻገር የላቀ ሚና እንደሚኖረው ተናግረዋል። Together we have built a structured, credible and globally connected AI ecosystem.
በጋራ በመሆን እዚህ ኢትዮጵያ ውስጥ መሰረት ያደረገ ነገር ግን መላ የአፍሪካ አህጉር የሚያዳርስ የተዋቀረ ታማኝና በዓለም አቀፍ ደረጃ የተገናኘ የአርቲፊሻል ኢንተለጀንስ ስነ ምህዳር ገንብተናል። ይህ ማዕከል አዲስ ሀሳብ ላላቸው ዩኒቨርሲቲ ተማሪዎች በፍጥነት ለማደግና በየዘርፋቸው ትልቅ ተጽዕኖ ለመፍጠር ዝግጁ ለሆኑ አዳዲስ የቴክኖሎጂ ፈጣሪዎች ወይም ስታርታፕስ ነው። የእውቀትን አድማስ ለሚያሰፉ ተመራማሪዎች፣ ለማህበረሰባችን ችግር መፍትሄ ለሚሆኑ የፈጠራ ስራዎች፣ ለጋራ ፈጠራ ዝግጁ ለሆኑ የኢንዱስትሪ አጋሮች የተከፈተ ነው። ይህንን ማዕከል የከፈትነው ትልቁ ሀብታችን የሆነውን የኢትዮጵያን ወጣት ከስራ ፈላጊነት ወደ ስራ ፈጣሪነት እንዲሁም ከቴክኖሎጂ ተጠቃሚነት ወደ ቴክኖሎጂ ፈጣሪነት ለመቀየር ነው። ማዕከሉ ዘመኑን በዋጁ የአርቲፊሻል ኢንተለጀንስ መሰረተ ልማቶችና ደረጃቸውን በጠበቁ መሳሪያዎች የተሟላና ከምርምር እስከ ቢዝነስ ፈጠራ ድረስ ያሉ የብቃት ማሳደጊያ መርሃ ግብሮችን አካቶ የያዘ ነው። አፍሪካ በአርቲፊሻል ኢንተለጀንስ ላይ ያላት ተሳትፎ ከጠቃሚነት አልፎ ወደ አበርካችነት መሸጋገር አለበት ያሉት የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዚዳንት ዶክተር ሳሙኤል ክፍሌ ለዚህም ዩኒቨርሲቲው የሚጠበቅበትን ኃላፊነት እንደሚወጣም አረጋግጠዋል። የኛ ስልታዊ አቅጣጫ ግልጽ ነው። አዲስ አበባ ዩኒቨርሲቲ በዘርፉ ያለውን በአርቲፊሻል ኢንተለጀንስ ምርምርና ስልጠና የልቀት ማዕከልነት ለማጠናከር ይሰራል። ይህ አጋርነት ከዛ ጉዞ ጋር የሚጣጣም ነው። ኤአይ ዩኒፖድ የረጅም ጊዜ ዘላቂነት እንዲኖረው በተዋቀሩ የአካዳሚክ ፕሮግራሞች፣ የሙያ ስልጠና ተነሳሽነቶች፣ በምርምር ድጋፎችና በኢንዱስትሪ ትብብር ማዕቀፎች እናግዛለን። የተባበሩት መንግስታት የልማት ድርጅት የአፍሪካ ቀጠና ዳይሬክተር አሁና ኢዛ ኮንዋ በበኩላቸው መንግስት ለዘርፉ የሰጠውን ትኩረት አድንቀው ማዕከሉ በመደርደሪያዎች ላይ ተቀምጠው ይቀሩ የነበሩ ምርምሮችን ወደ ተግባር የሚቀይርና አህጉራዊ አበርክቶ ያለው ነው ብለዋል። Here in Ethiopia, the AI Unipod can demonstrate how a national platform እዚህ ኢትዮጵያ ውስጥ የኤአይ ዩኒፖድ አንድ ሀገራዊ ስራ እንዴት ቀጠናዊ ሴት ሊፈጠር እንደሚችል ለአፍሪካና ከዚያም ባለፈ ለጋራ ትምህርትና ለፈጠራ ስራ አስተዋጽኦ ሊያደርግ እንደሚችል ማሳየት ይችላል። እናንተ ስትሰሙት የነበረው የኛ የቲምቡክቱ ተነሳሽነት ዋና ፍላጎትም ይኸው ነው። እኛ እዚህ ኢትዮጵያ ውስጥ ከመንግስት ጋርና በመላው አፍሪካ ከሚገኙ መንግስታት ጋር በመሆን የአፍሪካን ተሰጥኦና አቅም የሚከፍቱ ጭብጥ ተኮር የፈጠራ ማዕከላትና የዩኒቨርሲቲ የፈጠራ ማዕከላትን ማለትም ዩኒፖድስን ለመገንባት እየሰራን ነው። ነፃ አውጪ የሚባል ኢትዮጵያን መበተን አለብን የሚሉትን በሙሉ ስፖንሰር አድርጎ ሰብስቦ ሲንቀሳቀስ የነበረው ማን ነው? የተመራበት መንግስታዊና ድርጅታዊ ድብቅ ፖሊሲ የስብሃት ዶክትሪን ነበር። አይደር ላይ ሄደህ ቦምብ ስትወረውር ምንድነው ያረከ ነበር? ኤርሚያስ ምንድነው የሆነው? አሁን አስቴር አወቀን ወስደህ የትኛው ፖለቲካዋ ነው ዲያስፖራ ላይ ኮንሰርት ለማቅረብ ይቅርታ መጠየቅ አለብሽ? ከስብሃት ዶክትሪን ወደ ሽብርተኛ ከፊል መንግስት ፕሬዝዳንት ኢሳያስ አፈወርቂ በሰውነታቸው ላይ ያለውን የፖለቲካ ቆሻሻቸውን ያጠብነው እኛ ነን ማለት ይችላል። ያልተፈለገ እውቅና ለነሰንበድ ይሰጥ እንደነበረ በተደጋጋሚ ይነሳል። ኤርትራናይዜሽን ኦፍ ትግራይ ነው እየሰራው። ትግራይን ኤርትራናይዝድ ማድረግ እንዶ ነው፣ ወህደት ነው፣ አሊያንስ ነው፣ ሌላም ትርጓሜና ስያሜ የተሰጠው። ህወሓት ማለት የትግራይ ህዝብ ነው፣ የትግራይ ህዝብ ማለት ህወሓት ነው ብሎ የሚቀጥል ሲስተም። እነዚህ ሁሉ ድምር ውጤት ብታይ ኤርትራናይዜሽን ነው። ጂላሲ ቲዮሪና ቲፒኤልኤፍ ምንድነው የሚያገናኛቸው? የፖለቲካ ፓርቲዎቹን እያፈራረቀ ነው የሚጠቀምባቸው። ስለ ሀገር በኢትዮጵያ ቴሌቪዥን ብቻ እንድትከታተሉት እንጋብዛቸዋለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ1447ኛውን የ2018 የታላቁን የረመዳን ጾም ምክንያት በማድረግ የመልካም ምኞት መግለጫ አስተላልፈዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት ሼህ ሀጂ ኢብራሂም ቱፋ በሰጡት መግለጫ በአገር ውስጥም ሆነ በውጭ የሚገኙ የእስልምና እምነት ተከታዮች ለተቀደሰው የረመዳን ጾም እንኳን በሰላም አደረሳችሁ ብለዋል።
إن الحمد لله نحمده ونستعينه ونستغفره ونستهديه والعاقبة للمتقين ولا عدوان إلا على الظالمين ثم الصلاة والسلام على حبيبنا وشفيعنا محمد بن عبد الله وعلى آله وصحبه ومن والاه يتكبراتشو ملاو ኢትዮጵያውያን ሙስሊሞች ውጭም ውስጥም ያላችሁ ከሁሉም በፊት የአላህ ሰላምታ ላስቀድምላችሁና السلام عليكم ورحمة الله وبركاته الحمد لله ثم الحمد لله بالله فقاد هنو ይሄው የዘንድሮ የ1447ኛው ዓመተ ሂጅራ ታላቁ ሸህሩ ረመዳን አልሙባረክ ዋዜማ ላደረሰን አላህ ላደረሳችሁ አላህ ምስጋና ይገባው እያልን መላው ሙስሊሞቻችን ውድ ሙስሊሞቻችን ለዚህ ለታላቁ የአላህ እንግዳ ሸህሩ ረመዳን አልሙባረክ ዋዜማ በሰላም እንኳን አደረሰን እንኳን አደረሳችሁ ለማለት ወዳለሁ። የ1447ኛው ዓመተ ሂጅራ የረመዳን ጾምን በተመለከተ ከፌዴራል ሸሪዓ ፍርድ ቤት በተላከው መልእክት መሰረት ጨረቃ ማክሰኞ ምሽት ከታየች የረመዳን ጾም ረቡዕ የሚጀመር ሲሆን ማክሰኞ ምሽት ካልታየች ግን ሐሙስ የካቲት 12 ቀን 2018 ዓ.ም እንደሚጀመር ተገልጿል። ፕሬዚዳንቱ በመግለጫቸው ረመዳን የአንድነት የሰላምና የኢባዳ ወር በመሆኑ ህዝበ ሙስሊሙ እንደ ሃይማኖቱ አስተምህሮ የተቸገሩ ወገኖችን በማሰብ በመርዳትና በማገዝ እንዲያሳልፈው አድራ ብለዋል። እንደ ሪፖርተራችን ዛሃራ መሐመድ ዘገባ ሀገራችን ሰላም እንድትሆንና የምታለመው እድገት ላይ እንድትደርስ ዱዓ ማድረግ አለብን ሲሉም መልእክት አስተላልፈዋል። መላ ሙስሊሞቻችን ወገኖቻችን ተርቦ እያሉ እኛ በቤታችን የተለያየ በየአይነት አዘጋጅተን ስንበላ ስንጠጣ ስናማርጥ ስንመርጥ ከነበርን አደጋ ላይ ነን ማለት ነው። ስለዚህ ጎረቤቶቻችን እያስታወስን አቅመ ደካማዎችን እያስታወስን መፍጠሪያ የሌለውን አካል ሁሉ እያስታወስን እንድንጾም በዚህ አጋጣሚ አደራ ለማለት ወዳለሁ። በየቦታ በምታደርጉት ዱዓ ላይ ሀገራችን የሰላም የልማት የእድገት እንድትሆንና አላህ እንዳርግልን ዱዓችሁ እንዳይለየን እያልኩኝ እንደገና ደግሜ ደጋግሜ እንኳንስ ለዚህ ለዘንድሮ ረመዳን በሰላም በእድገት በደስታ ለዚህ ዋዜማ እንኳን አደረሳችሁ እንኳን አደረሰን። ምርጫ 2018 የፖለቲካ ፓርቲዎች የክርክር መድረክ ተጀመረ። ኢቢሲ የመጀመሪያውን መድረክ በታሪካዊው የአድዋ ሙዚየም በኢትዮጵያ የኪሎ ሜትሮች መነሻ አድዋ 00 ላይ አንድ ብሎ ጀምሯል። ኢትዮጵያ ልትከተለው የሚገባው የፖለቲካ ስርዓት ምንድነው? ከፖለቲካው አስተዳደር አኳያ ከሀገር አስተዳደር አኳያ እውነተኛ ህብረ ብሔራዊ የፌዴራል ስርዓትን ነው የምንከተለው። አንደኛ የዜግነት ፖለቲካ እኩል ስለሚያረገን ስለሚያስተዳድረን፣ ሁለተኛ ማህበራዊ ፍትህ፣ ሶስተኛ ዲሞክራሲያዊ ፌዴራሊዝም ነው ብለን እናስባለን። ለኛ ሀገር ባለው ተጨባጭ መሀል ላይ ያለው ወይም ደግሞ ሴንትሪክ የሚባለው ወይ ሞዴሬት ሊበራሊዝም የሚባለው ለሀገራችን ተገቢ ነው ብለን እናምናለን። የተለያዩ ፓርቲዎች ጥምር ውጤት በመሆኑ የሶሻል ሊበራሊዝምን ፍልስፍና ይከተላል። አንድ መንግስት ነው የሚያስብለው ሁለት ነገሮችን ሲያሟላ ነው። የመጀመሪያው የህግ የበላይነት የምንለው በሀገሪቱ ውስጥ ሰላምና ጸጥታ እንዲሰፍን ሲያደርግ ነው። መንቀሳቀስ አይችሉም የተባሉ ሰዎችን በለውጡ እንዲገቡ ተደርጓል ብሏል። አዎ ትክክል፣ እንዲገቡ ተደርጓል። ግን ደግሞ በዛው ልክ በርካታ ሰዎች ከምህዳሩ ከዲሞክራሲ ምህዳሩ እንዲወጡ ተደርጓል። ተገፍተው ምህዳሩን ከማስተካከል አኳያ ከጥፎ
ከተፎካካሪ ፓርቲዎች በላይ ገዢው ፓርቲ ይመለከተዋል። ሰላማዊ የሆነ የፖለቲካ ትግል እንዲካሄድ ምህዳሩን ማስተካከል አለበት። ባለፉት 7 የለውጥ ዓመታት በኢትዮጵያ የፖለቲካ ታሪክ ውስጥ ሆኖ በማያውቅ መንገድ እና ሊመሰገን የሚችል ሰፊ ስራ ተሰርቷል እየተባለ ያለው ይሄ በጣም ግልጽ ነው። ግልጽ የሆነ አቋም የለው። በተለይ ለዚህ ሀገር የሚያዋጣው የፖለቲካ ስርዓት የብሔር ፖለቲካ፣ ማንነት ላይ የተመሰረተ ፖለቲካ ወይስ እኩልነት ላይ የተመሰረተ ሁሉንም ዜጎች እኩል የሚያይ ፖለቲካ? እኛ እንደ ፓርቲ ችግሩን ለይተን ጠንካራ ጎኑን ወስደን ብሔረሰባዊ ማንነትንም ሳንጥል ኢትዮጵያዊ ሀገራዊ ማንነትን ሳናንጠለጥል ህብረ ብሔራዊ አንድነት ያለው እውነተኛ የፌዴራል ስርዓትን እንገነባለን እንላለን። ምርጫ 2018 የመጀመሪያው የክርክር መድረክ በቅርብ ቀን መተላለፍ ይጀምራል። በኢቲቪ ዜና ቻናል፣ በኢትዮጵያ ሬዲዮ፣ በኤፍኤም አዲስ 97.1 እና በኢቢሲ.ስትሪም ገጻችን ይጠብቁን። ከኢትዮጵያ ቴሌቪዥን ኢቲቪ 57 እንደቀጠለ ነው። ወደ ምርጫ ዘገባችን ተሻግረናል። 7ኛው ጠቅላላ ምርጫ ነፃና ፍትሃዊ ሆኖ እንዲጠናቀቅ የምርጫውን አሳታፊነት ማረጋገጥና በሀሳብ ፉክክር ማመን ይገባል ሲሉ ተፎካካሪ ፓርቲዎች ገልጸዋል። የምርጫ አሳታፊዎች ሀገርን ባስቀደመ መልኩ ሲንቀሳቀሱ እንደሚገባም ተገልጿል። ለምርጫው ፍትሃዊነት የህዝብ ንቁ ተሳትፎም ያስፈልጋል። ሩት ወርቁ ኢትዮጵያ በወርሃ ግንቦት 7ኛውን ጠቅላላ ምርጫ ታከናውናለች። ይህን እውን ለማድረግ የሚያስችል የዝግጅት ምዕራፍም እያከናወነች ትገኛለች። ምርጫ መምረጥ የሚችል ዜጋ ለሀገሩ የነገ ዕጣ ፈንታን የሚወስንበት፣ ነገውን መሰረት የሚጥልበት ነው። የፌዴራል ጠቅላይ ፍርድ ቤትም ምርጫው ነጻ፣ ፍትሃዊና ገለልተኛ እንዲሆን ከምርጫ ቦርድ ጋር በመተባበር ለዳኞች ስልጠና መስጠት ጀምሯል። ይህ ምርጫም ነጻ፣ ፍትሃዊና ገለልተኛ ሆኖ እንዲጠናቀቅ ዳኞች ሚናቸውን በአግባቡ ሊወጡ እንደሚገባ የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ አሳስበዋል። በምርጫ ጣቢያ የተደረገ የተሰጠ ድምጹ በዛኑ ምሽት ተቆጥሮ መለጠፍ አለበት፣ ለህዝብ መታወቅ አለበት። እነዚህ በምርጫ ጣቢያ የተሰበሰቡ ድምጾች ተሰብስበው ደግሞ ወደ ምርጫ ክልል ሄደው ከየምርጫ ጣቢያው የመጡት ድምጾች ተዳምረው በምርጫ ክልል ደረጃ አሸናፊ የሆነው የመለየት ሂደት በዚህ የምርጫ ፕሮሰስ ውስጥ የሚካተቱ ናቸው። እንግዲህ ይህንን በማድረግ ሂደት የሚቀርቡ የተለያዩ ቅሬታዎች፣ አቤቱታዎች ይኖራሉ። እነዚህ አቤቱታዎች ወቅቱን ጠብቀው ህግን መሰረት አግኝተው መፍትሄ ካላገኙ በውጤቱ ላይ የራሱ የሆነ አሉታዊ ተጽዕኖ አለው። የዳኞች ብቃትና ታማኝነት በምርጫ ሂደት ውስጥ አስፈላጊ በመሆኑ ለዳኞች ተከታታይ ስልጠናዎች መስጠት አስፈላጊ መሆኑን ያነሱት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት ናቸው። ዳኞች በነፃነትና በገለልተኝነት ስራቸውን በማከናወን ለሂደቱም ሆነ ለውጤቱ ታማኒነት ግዴታቸውን መወጣት አለባቸው። ይህ ደግሞ ከግላዊ ባህሪ ባለፈ በትጋትና በብቃት ኃላፊነትን ለመወጣት በሚያስችል ቁመና ላይ በመገኘትን የሚጠይቅ በመሆኑ ዛሬ የሚደረገው ስልጠና ይህን አቅም ለመገንባት ወይም ለማጠናከር ሚናው ከፍ ያለ እንደሚሆን ይታመናል። ዜጎች የመምረጥና የመመረጥ መብታቸውን እንዲጠቀሙ ፍርድ ቤቶች ነፃና ገለልተኛ ሆኖ እንደሚሰሩ ያረጋገጡት ፕሬዝዳንቱ መሰል ስልጠናዎችም በቀጣይ እንደሚሰጡ አስታውቀዋል። የምርጫ ነክ ጉዳዮችን የሚያዩ ችሎቶች ከማደራጀት ባለፈ በየጊዜው የምርጫ ሂደት የደረሰበትን ደረጃ ግምት ውስጥ ያስገባና ሁኔታዎች የግድ ለሚሏቸው አስፈላጊ ጉዳዮች ምላሽ ለመስጠት በቂ ዝግጅት ተደርጓል። በቀጣይ እንደ አስፈላጊነቱ ስልጠናዎችን የሚሰጥ ይሆናል። ስልጠናው የምርጫ ስርዓት፣ የምርጫ ነክ መብቶችና ዓለም አቀፍ የምርጫ ህጎችና ስምምነቶች ዙሪያ የሚያተኩር መሆኑም ተመላክቷል። ሪፖርተራችን ፍሬዎት ረታ ቀደም ሲል ያቀረበችው ዝርዝር መረጃ 7ኛው ጠቅላላ ምርጫ ነፃና ፍትሃዊ ሆኖ እንዲጠናቀቅ የምርጫውን አሳታፊነት ማረጋገጥና በሀሳብ ፉክክር ማመን ይገባል ሲሉ ገለጹ የሚለውን ሳይሆን በ7ኛው ጠቅላላ ምርጫ ነፃ ፍትሃዊና ገለልተኛ ሆኖ እንዲጠናቀቅ ዳኞች ሚናቸውን በአግባቡ ሊወጡ ይገባል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ያሳሰበውን ነው። የፌዴራል ጠቅላይ ፍርድ ቤት ከምርጫ ቦርድ ጋር በመተባበር ከምርጫ ጉዳዮች ጋር በተያያዙ ለፌዴራልና ለክልል ዳኞች ስልጠና በዛሬው ዕለት እየሰጠ ነው።
ሰባተኛው ጠቅላላ ምርጫ ነጻና ፍትሃዊ ሆኖ እንዲጠናቀቅ የምርጫውን አሳታፊነት ማረጋገጥና በሀሳብ ፍክክር ማመን ይገባል ሲሉ ተፎካካሪ ፓርቲዎች ገለጹ። የምርጫው ተሳታፊዎች ሀገርን ባስቀደመ መልኩ ሊንቀሳቀሱ እንደሚገባም ተገልጿል። ለምርጫው ፍትሃዊነት የህዝቡ ንቁ ተሳትፎም ያስፈልጋል። ሪፖርተራችን ሩት ወርቁ ዝርዝሩ እንደሚከተለው ታቀርበዋለች። በሰለጠነ መንገድ የፖለቲካ ባህልን ለመገንባትና የዲሞክራሲያዊ ስርዓት እውን ለማድረግ በጉልበት ሳይሆን በሀሳብ የበላይነት ማመን ቀዳሚው ተግባር ነው። መጪው ሰባተኛው ጠቅላላ ምርጫ የድምጽ መስጠት ሂደት ብቻ ሳይሆን ለሀገረ መንግስት ግንባታው አንዱ አካል ተደርጎ ይወሰዳል። የዘንድሮ ምርጫ ሰላማዊ፣ ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው ይሰራ ያለነው። የአንድ ፓርቲ ድምጽ ከሆነ ለኢትዮጵያ አይጠቅማትም። ግን እኔ እንደዛ ነው የማምነው። ስልጣናችን እንደሱ ነው፣ ክትትላችን እንደሱ ነው። እናንተ የለም ብላችኋል። በውጤት እንየው። በእርግጠኝነት ግን አሁን ካሉ ሰዎች 5-10 እጥፍ ልዩ ድምጾች ፓርላማ ውስጥ እንደሚሳተፉ ጥርጥር የለኝም። ምርጫው ይደረጋል። ምርጫው ሰላማዊ ይሆናል። በምርጫ የተሳተፉ ተጠቃሚ ይሆናሉ። ያልተሳተፉ ቢያንስ 5 ዓመት ይቆጫሉ። ሀሳብን መሰረት ያደረገ ፉክክር ደግሞ ለዲሞክራሲያዊ ስርዓት ግንባታ መሰረት መሆኑ ይገለጻል። ለዚህም የህዝብን ድምጽ መሰረት ያደረገ ነፃና ፍትሃዊ ምርጫ ብቸኛው አማራጭ ነው። የምርጫው ሂደት የጥላቻ ንግግር መድረክ ሳይሆን የፖሊሲና የሀሳብ አማራጮች የሚቀርቡበት እንዲሆን ተፎካካሪ ፓርቲዎች የበኩላቸውን ኃላፊነት ለመወጣት ቁርጠኛ መሆናቸውን አረጋግጠዋል። ኢዜማ የሀሳብ ፖለቲካ የሚያራምድ ፓርቲ ነው። በርካታ የፖለቲካ ፓርቲዎች ይህን መንገድ እንዲከተሉ እንመኛለን። የሀሳብ ፖለቲካ በጠባዩ ጉዳዩ መቆሚያው ፖለቲካው መቆሚያ ሀሳብ ነው። የተሻለ የፖሊሲ ሀሳብ፣ የተሻለ የአማራጭ ሀሳብ፣ ይህን ሀሳብ ደግሞ በተደራጀ መልኩ በሰነድ አቅርቦ የሚሞገትበት ነው እንጂ መሰዳደቢያ፣ ክብረነክ የሆኑና አዋራጅ የሆኑ ሀሳቦች መለዋወጫ መድረክ በፍጹም መሆን የለበትም። ቁጥር ለማሟላትና በጀት ለማግኘት አይደለም እጩዎችን የምናቀርበው። በትክክል እንዳልኩሽ የስርዓት መቀየሪያው መንገድ ምርጫ ነው ብለን እናምናለን። ስልጣን ላይ ስንሆን ምን ያህል የህዝብን ጥያቄ የሚመልሱ ምን ያህል ስርዓት ያላቸው ምን ያህል የኢትዮጵያ እሴት ያላቸው ናቸው ብለን ነው ያዘጋጀናቸው እጩዎቻችን። ስለዚህ ምንድነው ስልጠና ሰጠናቸውም አልሰጠናቸውም ያንን ቤር ሚኒመሙ ስርዓት ስለሆነ ያንን አሟልተው እንደሚንቀሳቀሱ ሙሉ እምነት አለን። በዛም መንገድ ነው የመለመልናቸው። ምርጫው ፍትሃዊና ዲሞክራሲያዊ እንዲሆን ለሁሉም የምርጫው ተሳታፊዎች እኩል እድል ሊመቻች እንደሚገባም ተፎካካሪ ፓርቲዎች አመላክተዋል። ክፍት ሊሆኑ የሚገባቸውን እንደ ሚዲያ አዳራሾች ይህን የመሳሰሉ የቅስቀሳ እድሎችን ለራሱ ብቻ ሳይሆን ሌሎች ተፎካካሪዎች ነፃና ፍትሃዊ በሆነ መንገድ መዳረሱን ማረጋገጥ ይኖርበታል። ምርጫ ቦርድ ለሁሉም እኩል ርቀት ላይ የቆመ ዳኛ መሆኑን መዘንጋት የለበትም። እንደ ቅንጅት ነው የምንወዳደረው በዚህ ዓመት ትብብር ለኢትዮጵያ አንድነት በሚል ስም መኢአድ፣ ኢሃፓና ሌሎች ፓርቲዎች የተካተቱበት ቅንጅት ማለት ነው። ስለዚህ በዛ በኩል በደንብ እየተዘጋጀን ነው። ለምርጫ ቦርድ 1275 እጩዎችን እንደ ቅንጅት ልከናል። እንደ ኢሃፓ ወደ 800 የሚጠጉ እጩዎችን አቅርበናል። ስለዚህ በደንብ ዝግጅት እያደረግን ነው። በዲጂታል መንገድ ደግሞ አሁን እየመዘገብን ነው። ለኢትዮጵያ ብሔራዊ ጥቅም መከበርና ለሀገረ መንግስት ግንባታዋ መጽናት አስፈላጊ ከሆኑ ምሰሶዎች መካከል አንዱና ዋነኛው የሰለጠነ የፖለቲካ ፉክክር ነው። በሀሳብ የበላይነት የሚያምን ትውልድና በህግ የበላይነት የሚመራ ስርዓትን መገንባት የሚቻልበት አንዱ እድል ደግሞ ምርጫ ነው። ሰባተኛው ጠቅላላ ምርጫ ከስልጣን ፉክክር ባለፈ እንደ ሀገር በጋራ የመቆምና ልዩነቶችን በድምጽ ካርድ የመፍታት ብስለት የሚመዘንበት ነው። ህብር ኢትዮጵያ ዲሞክራሲያዊ ፓርቲ ለሰባተኛው ጠቅላላ ሀገራዊ ምርጫ ሀገር በቀል የፖሊሲ አማራጮችን የያዘ ማኒፌስቶ ማዘጋጀቱን አስታወቀ። ፓርቲው ያዘጋጃቸው የፖሊሲ አማራጮች በግብርና፣ በንግድ፣ በቱሪዝምና በቴክኖሎጂ ዘርፎች ላይ ያተኮሩ መሆናቸውን ገልጿል። ወንድማገኝ ኃይሉ ተጨማሪውን ያቀርበዋል። በህዝብ ድምጽ የሀገርን የፖለቲካ ስርዓት የመገንባት ተግባር ነው። ምርጫም የድምጽ ሰጪውን ህብረተሰብ ጥቅምና ፍላጎት በፖለቲካ ስርዓት ውስጥ እንዲወከልም ያደርጋል። ጠንካራና የተረጋጋ መንግስት የመፍጠር አቅም ያለው ይህ ምርጫ ህዝብ ብቃት ባላቸው ተወካዮች እንዲመራም እድል ይሰጣል። የተለያዩ የፖለቲካ ባለድርሻዎችና ተወካዮቻቸውን በማቀራረብ በህዝብ ተጠያቂ የሆነ መንግስት እንዲገነባ በማድረግም ምርጫ ያለው አበርክቶም
ከፍ ያለ ነው። ነፃ ፍትሐዊና ጊዜውን የጠበቀ ምርጫ ማካሄድ ለአንድ ሀገር የዲሞክራሲ ስርዓት ግንባታ መሰረትን ይጥላል። ኢቲቪ ለሰባተኛው ጠቅላላ ሀገራዊ ምርጫ የፖለቲካ ፓርቲዎች ራሳቸውን ለህዝብ እንዲያስተዋውቁ ባመቻቸው መድረክ ላይ ህብር ኢትዮጵያ ዲሞክራሲያዊ ፓርቲም ለምርጫው ያደረገውን ዝግጅት አስተዋውቋል። የፓርቲው ምክትል ሊቀመንበር አቶ አበራ በቀለም ፓርቲያቸው በግብርና፣ በንግድ፣ በቱሪዝምና በቴክኖሎጂ ዘርፎች ላይ ያተኮሩ የፖሊሲ አማራጮችን ማዘጋጀቱን ገልጸዋል። እንደ ህብር ኢትዮጵያ የፖለቲካ ፕሮግራም ነው ማኒፌስቶችን አዘጋጅተናል። ግን ኦፊሻል አልሆነም፣ ለህዝብ ይፋ አልሆነም። ያው በሚዲያ ሙሉ ተመርቆ ይከፈታል ወይም ይነገራል፣ ይፋ ይሆናል። እነዚህ አጀንዳዎች ግን በትክክል የሚገዙ አጀንዳዎች ናቸው ብለን እናስባለን። እያንዳንዱ ሴክተር በተለይ ኢኮኖሚውን በተመለከተ እያንዳንዷን ሴክተር የነካ የፖለቲካ የፖሊሲ አማራጭ እናመጣለን። ፓርቲው ከዚህ ቀደም በ2007 ዓ.ም በነበረው የምርጫ ክርክር ወቅት የተማሪዎች ምገባ እንዲጀመር ያቀረበው የሀሳብ አማራጭ ዛሬ ላይ በመንግስት ተቀባይነት አግኝቶ ተግባራዊ መሆኑን እንደ ትልቅ የስኬት ማሳያም ጠቅሰዋል። ይህም በመሆኑ ዛሬ ላይ በመቶ ሺዎች የሚቆጠሩ ተማሪዎች የምገባ አገልግሎት ማግኘታቸው ለፓርቲው ትልቅ የሞራል እርካታ እንደሰጠውም ገልጸዋል። ያቀረብነው መሰረታዊ ነገር ዛሬ መንግስት ገዝቶት ሲሰራበት ስናየው እኔ የሚሰማኝ እርካታ አልነበረም አይደለም። አሁን ላይ ለምን ትልቅ እርካታ ነው የሚሰማኝ። የተማሪዎችን ምገባ ያቀረብነውበት የትግል መድረክ ነበረ፣ የጠረጴዛ ትግል መድረክ፣ የሀሳብ አማራጭ። የደሃ ልጆች እየተማሩ አይደለም፣ ተርበዋል። ትምህርት ቤት ሄደው የሚያስቡት ስለ መብላት ስለ መጠጣት ነው ብለን የ2007 ምርጫ አንዱም ኢቢሲ የነበረበት ነው አስታውሳለሁ። ታሪክም መዝግቦ አስቀምጦታል። አሁን ያለው የፖለቲካ ውድድር እጅግ ጠንካራ መሆኑን የገለጹት የፓርቲው ምክትል ሊቀመንበር አቶ አበራ በቀለ ፓርቲው ከውጭ የሚቀዱ ሳይሆኑ ሀገር በቀል የፖሊሲ አማራጮች ይዞ እንደሚመጣም ተናግረዋል። አሁን ላይ በተለይ በእኛ የሚኒፌስቶ አቅጣጫ ሁለት መሰረታዊ ነገሮችን እናስቀምጣለን። የኢኮኖሚው ሴክተር የህዝቡን ካለበት የኑሮ ጫና እንዴት ሊያላቅቅ የሚችል ሀገር በቀል እሳቤዎችን እንይዛለን። ከውጭ የሚቀዱ የፖለቲካ ወይንም የኢኮኖሚ አማራጮችን ሳይሆን ልንከተል የሚገባው ምን ያህል አገር በቀል ምን አሉን፣ እኛ በዙሪያችን ምን አሉ፣ ከጓራችን ምን ይጀመር፣ ከቤታችን ምን ይጀመር፣ በምግብ እህል ራሳችንን ለመቻል ከቤቴ ምን ልጀምር ብላ የምታስብ አንድ እናት እንድትኖር የሚያስችል የፖሊሲ አማራጮች ይዘን እንመጣለን። ፓርቲው በቀጣይ በሚያደርጋቸው የፖለቲካ እንቅስቃሴዎችና የክርክር መድረኮች ላይ ያዘጋጃቸውን ዝርዝር የፖሊሲ አማራጮች ለህዝብ ይፋ እንደሚያደርግም ይጠበቃል። እንዴት ዋላችሁ? መስገን ምን ነው ቀዘቀዝ? ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ? እኔም ማርሽ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ። እስከ መቼ የእህል ዘር በብድር ይሞላል ብለን? ምን ላርግ ታዲያ? ምን መላ ይገኛል? መላውንማ ልንገርህ። እኔው ራሴ ማዳበሪያን ሰው ይመላስ አፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል? ይኸውልህ ለሰብል ምርት ብትል፣ ለመጋዘን፣ ለግብርና መሳሪያ፣ ለማዳበሪያ፣ ለወተት ተዋጽኦ ብትል፣ ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል። ግን እንደው ለኔ የሚያበድሩኝ ይመስላል? አዎ ስልህ ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ። ታዲያ ምን ማድረግ ነው የሚጠበቅብኝ? እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ አማክረህ ከ25% ጀምሮ ቆጥበህ የአሻን የግብርና ብድር መበደርና ልማትን ማቀላጠፍ ነው። አገር የሚመግበው ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል። ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። ኢትዮጵያም በልማቱ መስክ አብነት የሚሆኑ ስራዎችን እያከናወነች ነው። እነዚህ ስራዎች ከራሷ አልፋ ለአፍሪካውያን የአንድነትና የመቻል ምሳሌ አድርገዋታል። ወንደሰን አፈወርቅ The story of Adwa says there is nothing that you are not capable of doing. የተሰጠኝ ሕይወት ዛሬ በነፃነት
እምቢ አትንኩኝ ባይነት የታየበት ለነጻነት የተከፈለ መስዋዕትነት ከራስ አልፎ ለሌሎች ወንድም እህቶች ተምሳሌት የሆነ ድል አድዋ። ድሉ ከዚያ አስቀድሞ የነበረውን የዓለም እሳቤ የቀየረ የበላይና የበታች የሚል እይታን የሰበረ ነው። በአድዋ ተራሮች የደመቀው ድል የአንድነት ኃይልንም መስክሯል። የታላቁ ፓን አፍሪካኒስትና የቀድሞ የጋና መሪ የኳሜ ንኩርማ ልጅም የምትመሰክረው ይህንኑ ነው። The significance of the Battle of Adwa. የአድዋ ድልን ጠቀሜታዎች መረዳት መቻል ለአፍሪካውያን እጅግ አስፈላጊ ነው። ይህ ድል ከቀኝ ገዢዎች የተቃጣን ጥቃት የመመከት ምልክት ነው። እንዲሁም የቀኝ ግዛት እሳቤን ማሸነፍ የቻለ የድል ምልክት ነው። በዚህ ወቅት መላው ኢትዮጵያውያን በጋራ በመሆን ያስመዘገቡት ድል እንደመሆኑም የአንድነት ምልክት ነው። ከአድዋው ድል በኋላ በቅኝ ግዛት በአግላይ ስርዓት ውስጥ የነበሩ አፍሪካውያን ለነጻነታቸው ተፋልመዋል። በደቡብ አፍሪካ ምድር የነበረውን የአፓርታይድ ስርዓት ከታገሉ መካከል ከግንባር ቀደሞቹ ተርታ ደግሞ ኦሊቨር ታምቦ ይጠቀሳል። ስለ ኢትዮጵያን ቆራጥነት አውርታ የማትጠግበው የኦሊቨር ታምቦ ልጅ የሆነችው ኖማቲምባ ታምቦ ጥቁሮች በነጮች ላይ በአድዋ የተቀዳጁት ድል በዚህ ዓለም የማይቻል እንደሌለ ያሳየ ነው ትላለች። The story of Adwa says there is nothing that you are not capable of doing. የአድዋ ድል የማይቻል ነገር እንደሌለ ይናገራል። በዚህ ጦርነት የተሳተፉ ሰዎች ለራሳቸው ብቻ አይደለም የተዋጉት፣ ለመጪው ትውልድና ለሀገራቸው እንጂ። አርበኞቹ ለሀገራቸው ነጻነት ሲሉ ሁሉን ነገር ትተው ዘምተዋል። በዚህም ማሸነፍ ችለዋል። አዲሱ የኢትዮጵያ ትውልድም ከዚህ የሚማረው በጋራ የቆማችሁ ብለት የማታሸንፉት ችግር እንደሌለ ነው። ይህም በመላው አፍሪካ ተተግብሮ ልናየው የሚገባ ነገር ነው። ለአፍሪካውያን ኢትዮጵያ የነጻነት ተምሳሌት ናት። በዚች ሀገር በተገኙ ጊዜ ይህ የነጻነት ለፍትሃዊነት የመታገል ስሜት ይጋባባቸዋል። ኢትዮጵያ ሁልጊዜም አንድነትን፣ ነጻነትን፣ ለፍትህ መታገልን የምታሳይ ሀገር ናት። ወደዚህ ስንመጣ ራሳችንን በእነዚህ ነገሮች እናነሳሳለን። ይህን በኢትዮጵያ ያለውን የነጻነት ታሪክ በሌሎች አፍሪካውያን ሀገራት ካለው የነጻነት ትግል ታሪክ ጋር እንዲቀናጅ እንፈልጋለን። እንዲህ ለአፍሪካውያን የነጻነት ፋና ወጊ መሆን የቻለችው ኢትዮጵያ አሁን ደግሞ በሌላ መስክ ለአፍሪካውያን ምሳሌ ሆናለች። በአድዋ ድል በብዙዎች ያልተገመተውን አይቻልም የተባለውን ችላ ያሳየችው ሀገር በዚህ ዘመን የአፍሪካውያን የልማት ተምሳሌት የሆነውን ታላቁን የህዳሴ ግድብ በራስ አቅም እውን አድርጋለች። በገጠሩም በከተማም አብነት የሚሆኑ ተግባራትንም እያከናወነች ነው። ከአፍሪካ አንድነት ድርጅት መስራች አባቶች መካከል አንዱ የሆኑት ጁልየስ ኔሬሬ ልጃቸው በኢትዮጵያ ጉብኝት አድርገው ነበር። ማዳራካ ኔሬሬ ኢትዮጵያ ለአፍሪካውያን ምሳሌ ሆና መቀጠሏንም ገልጿል። ከኢትዮጵያ የምንማረው ብዙ ነገር አለ። የአፍሪካ አንድነት ድርጅት መስራች አባቶች ህብረቱን ለመመስረት የተገናኙት እዚህ ኢትዮጵያ ውስጥ ነው። በተጨማሪም አፍሪካን የጠንካራ ሀሳቦችና ኢኒሼቲቮች ምንጭ አድርጎ በሚያስተዋውቅ አስተሳሰብ ምሳሌ ከምትሆነን ከኢትዮጵያ መማራችንን እንቀጥላለን። ስለዚህ ወደዚህ በመምጣት ደስተኛ ነኝ። ያኔ በቅኝ ግዛቱ ዘመን የነጻነትና እምቢባይነት ምሳሌ የሆነችው ኢትዮጵያ ዛሬ ላይ ደግሞ የልማትና ብልጽግና አብነት የሚያደርጋትን መንገድ ተያይዘዋለች። አዲስ አበባ ታሪካዊ ማንነቷን በሚመጥን ደረጃ በተሰሩ ስራዎች ወደ ዘመናዊነት እየተሸጋገረች ትገኛለች። ቴክኖሎጂን ከመሰረተ ልማት ጋር በማቀናጀት የሰው ልጅ ምቾት ማዕከል የሚያደርገው ይህ ስማርት ሲቲ እሳቤ ዛሬም ከአዲስ አበባ ከተማ ባለፈ በሌሎችም ከተሞች ላይ በተግባር እየታየ ነው። በኮሪደር ልማት የጀመረው ይህ ግዙፍ ግንባታ መዲናዋን ወደፊት ለሚመጡ ዘመናዊ የዲጂታል አገልግሎቶች ዝግጁ እያደረጋትም ይገኛል። ሂሩትም ቢያለ እንደ ሲንጋፖርና ዱባይ ያሉ የዓለም ታላላቅ ከተሞች ስማርት ሲቲ በመባል የሚታወቁት ቴክኖሎጂን ከመሰረተ ልማት ጋር በማቀናጀት ለነዋሪዎቻቸው ምቹ ሁኔታን በመፍጠራቸው ነው። ዓለም አቀፍ ተሞክሮዎችን መሰረት ያደረገው ይህ የከተማ ግንባታ በቴክኖሎጂ የተደገፈ አገልግሎትና የነዋሪዎቹን ምቾት ማዕከል ያደረገ ነው። አዲስ አበባም ይህንን ዓለም አቀፍ ተሞክሮ መሰረት በማድረግ ከአሮጌ ወደ አዲስ ስትቀየር ታሪኳን ሳይሆን ድካሟንና ዝርክርክነቷን ጥላ ነው። ዛሬ የምናያት ከተማ የአፍሪካ መዲናነቷን በተግባር የምታሳይ በዲጂታልና በቴክኖሎጂ የታገዘ እንዲሁም ለሰው ልጅ ክብር ቅድሚያ የምትሰጥ ታላቅ ከተማ ሆናለች። ትናንት ስሟ ብቻ አዲስ የነበረው ከተማ ዛሬ በተግባር አዲስ አበባ ሆና በዓለም እያበበችም ትገኛለች። ራሷን ወደ ስማርት ሲቲነት የምታሸጋግርበት ግዙፍ ግንባታ ላይም ትገኛለች። በቅርቡ የተጀመሩት የኮሪደር ልማቶችም የዚህ ዘመናዊ ከተማ ግንባታ መነሻ ተደርገው ይወሰዳሉ።
በ2050 አብዛኛው አፍሪካዊ አብዛኛው የዓለም ሕዝብ የተቀረው እንኳን ገስግሷል፣ የቀረነው እኛንን ከተሜ ይሆናል። ከተሜነት ይስፋፋል። ይህ አይቀሬ ጉዳይ ነው። በኢትዮጵያ በከተሜነት ግንባታ በኮሪደር ልማት እየመጣ ያለው ለውጥ የማይታየው አንድ ዜጋ ካለ ያሳዝናል። አዲስ አበባ ብቻ አይደለም፣ በመላ ሀገሪቱ እንቅስቃሴዋል። ስንጀምር ምናል ሃምብል ቢግኒንግ ነው። ከቢሮ እንጀምራለን፣ ከግቢ እንጀምራለን፣ ከአዲስ አበባ እያል እናሰፋለን ብለናል። በገባነው ቃል መሰረት ከቢሮ የጀመርነው ስራ አሁን ብዙ ከተሞችን ነክቷል። ስማርት ሲቲ ግንባታ ከእይታ ውበት ባለፈ የቴክኖሎጂ ትስስርን ታሳቢ ያደረገ ነው። በተለይም አሁን እየተገነቡ ያሉ መሰረተ ልማቶች ለዲጂታል አገልግሎት ምቹ ሆነው መዘጋጀታቸው ከተሞችን ወደፊት ለሚመጡ ዘመናዊ አሰራሮች ዝግጁ ያደርጋቸዋል። የከተማና መሰረተ ልማት የስማርት ሲቲ ስትራቴጂ የዓለም አቀፍ ተሞክሮችን መነሻ ስላደረገ ከተሞቻችንም አሁን ስማርት እንዲሆን የምንፈልገው ያንን መሰረት አድርገው ነው። ያንን መሰረት አድርገውም እየተገነቡ ነው ወይ እየለሙ የሚለውን ደግሞ ለመመዘን ለመከታተል ጋይድላይን አዘጋጅተናል ብዬሻለሁ። ስለዚህ አጠቃላይ የሌሎች አካባቢዎች ያለውን የስማርት ሲቲ ተሞክሮ ስታንዳርድ እኛ ጋር ለማምጣት እየሰራን ነው። ያ ማለት ግን መጀመሪያ እንዳልኩሽ ከሌሎች አገሮች ጋር የሚሰጡት የስማርት ሲቲ ትርጉም ካላቸው አሁን ከደረሱበት የቴክኖሎጂ አቅም ካላቸው የዲጂታል ኢንፍራስትራክቸር ካላቸው የሰው ኃይል አቅም ፋይናንስ ጋር የተገናኘ ስለሆነ እዛ ደረጃ ላንደርስ እንችላለን። ግን በብዛት ባሉ እነሱ እየተገበሩ ያሉበትን 6 ምሰሶዎች የስማርት ሲቲ ምሰሶዎች መሰረት አድርገን እየሰራን ስለሆነ ኦልሞስት ተቀራራቢ ስታንዳርድ ተከትለው ይገነባሉ የሚል ሀሳብ ዘን ነው እየሰራን ያለ ነው። ይህ የከተማ ግንባታ ሂደት በቀጣይ የነዋሪዎችን እንግልት በመቀነስና የመንግስት አገልግሎቶችን በቴክኖሎጂ ማዘመን ረገድ የራሱ የሆነ አዎንታዊ ተጽዕኖ ይኖረዋል። አሁን እንደተለመደው አገልግሎት ፍለጋ ሰው በአካል መሄድ አይጠበቅበትም። ቤት ሆኖ ሁሉን ነገር አንድ ቦታ ሆኖ በትንሽ ሞባይል አፓራተስ ሁሉን ነገር ማኔጅ ማድረግ ይችላል። መገበያየት ይችላል። የሚያስፈልገውን የከተማ አገልግሎቶችን ቤት ሆኖ መጨረስ ይችላል። የትራንስፖርት የሚፈልገውን ቲኬት የት መሄድ እንዳለበት ቤት ሆኖ መጨረስ ይችላል። ኳቴቨር እያደገ ሲሄድ የመሰረተ ልማት በተለይ የዲጂታል መሰረተ ልማቱ ከተስፋፋና የኢንተርኔት አክሰሱ በተለይ ለከተሞቻችን የ5G ተደራሽ ከሆነ ሁሉንም በአካላውን በየመስሪያ ቤቱ ሄዱ የሚሰሩትን አገልግሎቶች በአንድ ቤታቸው ቁጭ ብለው መጨረሻ የሚችሉበት እድል ነው ያለው። ስማርት ሲቲ ማለት ህንፃዎች ብቻ ሳይሆኑ ቴክኖሎጂና መሰረተ ልማት ተቀናጅተው የሰው ልጅ ህይወት የሚያቀሉበት ጥበብ ነው። አዲስ አበባ አሁን የጀመረችው የኮሪደር ልማትም ከተማዋን ከነበረችበት መጨናነቅ አውጥቶ ወደ ዘመናዊና ዲጂታል ከተማነት ለማሸጋገር የሚደረገውን ጥረት አካል ሆኗል። ይህም አዲስ አበባ በአፍሪካ ደረጃ ተወዳዳሪና ለነዋሪዎቿ ምቹ የሆነች ዘመናዊ ከተማን የማድረግ ራዕይን እውን ለማድረግም ትልቅ ተስፋ ሰንቋል። በመጨረሻም ስፖርት የ24ኛው ሳምንት ስፔን ላ ሊጋ አንድ ጨዋታ ዛሬ ምሽት ይካሄዳል። ምሽት 5 ሰዓት ባርሴሎና ጂሮናን ይገጥማል። በስታዲየም ሚዩኒሲፓሉ ጨዋታ ባርሴሎና በጊዜያዊነት በሪያል ማድሪድ የተነጠቀውን የሊጉን የበላይነት ዳግም ለማግኘት ይጫወታል። በውድድር ዓመቱ 3 ጨዋታ ብቻ የተሸነፈው ባርሴሎና አንድ ጨዋታ እየቀረው በ58 ነጥብ ሁለተኛ ደረጃ ላይ ይገኛል። ጂሮናም በ26 ነጥብ 15ኛ ደረጃ ላይ ነው የሚገኘው። ከኢትዮጵያ ቴሌቪዥን የቲቪ 57 ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለሆናችሁ ከልብ እናመሰግናለን። በያላችሁበት ጤና ይስጥልን።